ዛችሁ አሁን የከበረውን ቃል ለመስማት ዘፍጥረት ምዕራፍ 37 ቁጥር 18 በኢየሱስ ስም አነባለሁ። እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይሄው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ቁጥር 23 እንዲህም ሆነ፣ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችቱን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። ኢየሱስ ያድናል። በዚህ ስፍራ እግዚአብሔርን ሰው የያዕቆብን ልጅ ዮሴፍን እናገኛለን። ያዕቆብ 12 ወንድ ልጆች አሉት። ዮሴፍ 11ኛው ነው እና በ11ኛው ላይ ድንገት የእግዚአብሔር ዕጣ ወደቀ። ታላላቆች እያሉ እንደ ሮቤል እያሉ እግዚአብሔር ለትልቅ አጀንዳ ዮሴፍን ፈለገው። የተናቀ ከሁሉም ታናሽ እግዚአብሔር ድንገት እሱም ሳያስብ በዘላለም ፕላኑ መሰረት ዮሴፍን ለትልቅ ፕሮግራም አጨው። ከዚህ የተነሳ ወንድሞቹ ጠሉት እና የመልእክት ርዕስ ሕልሙ ባለቤት አለው የሚል ነው። ኢየሱስ ያድናል። ዮሴፍ ሕልመኛ ነው። አንድ ሰው እግዚአብሔር ያየውን አይቶ ከተነሳ ብዙ ፈተና አለ። ወይም እናንተ ራሳችሁ እግዚአብሔር ያየውን አይታችሁ የምትጓዙ ከሆነ ከፊታችሁ ትልቅ የእግዚአብሔር ፕሮግራም ካለባችሁ፣ ለትዳራችሁ ወሳኝ ሰው ከሆናችሁ፣ ለቤተ ክርስቲያናችሁም ወሳኝ ከሆናችሁ፣ ለመስሪያ ቤታችሁም ወሳኝ ሰው ከሆናችሁ፣ ለአገራችሁም ተፈላጊና ወሳኝ ከሆናችሁ፣ ጌታ ባስቀመጣችሁበት ስፍራ ሁሉ የእግዚአብሔር የልቡን ትርታ የምታገለግሉ ከሆናችሁ ጠላት የመጀመሪያ ኢላማ የሚያደርገው በሕይወታችሁ ላይ ነው። እናንተን ጠላት አገኘ ማለት ሕልማችሁን አገኘ ነው። ስለዚህ ትልቅ የእግዚአብሔር ፕሮግራም በሕይወታችሁ እግዚአብሔር ከያዘ ጠላት በእናንተ ሕይወት ላይ ኢላማ ያደርጋል። በዚህ ስፍራ በዮሴፍ ሕይወት ትልቅ አጀንዳ እግዚአብሔር ይዟል። ዮሴፍ በአባቱ ቤት እያለ ትልቅ እግዚአብሔር ሕልም አሳየው። በአንድ እርሻ ላይ ዮሴፍና ወንድሞቹ አብረው ነዶ እያሰሩ እያሉ የዮሴፍ ነዶ ቀጥ ብላ ቆመች በሕልሙ። የወንድሞቹ ነዶዎች አጠቃላይ ዙሪያዋን ከበው ለዮሴፍ ነዶ ይሰግዳሉ። ዮሴፍ በመንፈሳዊ ነገር ልጅ ስለሆነ ይሄን ራእይ በምስጢር መያዝ ሲገባው ጠዋት ተነሳና ለወንድሞቹ አንድ ትልቅ ሕልም አየሁ አለ። እግዚአብሔር ካሳየን ነገር ለሰው የሚነገር አለ፣ የማይነገር አለ እና የማይነገረውን ነው የነገራቸው። እናንተ ከሰው እንደምትበልጡ፣ እናንተ ገዢ እንደምትሆኑ፣ እንደሚሳካላችሁ እግዚአብሔር ሲያሳያችሁ በምስጢር እንድትይዙ ነው። ሰው በባህሪው አንቺ ከሌላው እንደምትበልጭ ካወራሽ አይወድም። የሰው ባህሪ ነው። አንቺ እንደምትቀድሚ፣ አንቺ ከፍ እንደምትይ እግዚአብሔር ካወራ ይህን ምስጢር በምስጢር መያዝ አለብሽ። ዮሴፍ ገና ልጅ ስለሆነ ጠዋት ተነሳ፣ ጓጓ ለማውራት እና እንዲህ አለ ተነስቶ፣ ዛሬ ማታ ሕልም አየሁ አለ። ምን አየህ አሉት። እኛ ሁላችን በእርሻ ነዶአችንን ስናስር የኔ ነዶ ቆመች አለ። የእናንተ ነዶዎች ደግሞ ዙሪያዋን ከበው ይሰግዳሉ። እዛ እንዲህ አሉ፣ ልትነግስብን አስበሃል እንዳሉ። ጌታ ይባረክ። እግዚአብሔር ግን ይህን ነዶ የሚያሳየው ወንድማቸው ዮሴፍ በዛ ቤት አስፈላጊ ሰው እንደሆነ፣ የእነሱ መጋቢ እግዚአብሔር እንደሚያደርገው፣ ለክቡ ቀናቸው እግዚአብሔር እንዳዘጋጀው ቢያውቁ ኖሮ በዮሴፍ ስኬት ደስ ይሰኙ ነበር። ዮሴፍ በቤታቸው አስፈላጊ ሰው ነው። ነገር ግን የስኬቱን ምስጢር ሲያወራ በዮሴፍ ላይ ተናደዱ፣ ጠሉት ይላል። ስለምን? ስለ ሕልሙ ጠሉት። ከዚህ የተነሳ በመልካም ማናገር እንኳ አልቻሉ። ፊታቸውን አበላሹ፣ ገፉት። ቤት እያለ ብቸኛ ሆነ። ብዙውን ጊዜ ሕልመኛ በሰው መካከል እያለ ብቸኛ ይሆናል። ንግግሩ ለየት ይላል፣ እይታው ለየት ይላል፣ አካሄዱ ለየት ይላል። ከዚህ የተነሳ የሱ ንግግር ከሰማይ ጋር ይስማማል። ንግግሩ ከምድር ጋር ሳይሆን ንግግሩ ከሰማይ ጋር ነው። እይታው እግዚአብሔር የሚያየውን ያያል። አንድ ሕልመኛ ሕልም ካለው
ጠላት ይበዛል። ስለዚህ ለጠላቶቹ ጥንቃቄ አላረገም፣ ወንድሞቹ ናቸው። ስለዚህ ክፉ አያደርጉብኝም ብሎ አስቧልና ማለዳ ተነስቶ ደስ እንደሚሰኙት አስቦ ተናገራቸው። ነገር ግን ስለ ህልሙ ጠሉት። ስለ ህልሙ እንደጠሉት የምናገኘው ዘፍጥረት 37:8 ላይ ጠሉት ይላል። በቁጥር 37 ምዕራፍ 10ኛው ላይ ሁለተኛ ደግሞ ህልም አየና ሁለተኛው ደግሞ አስገራሚ ድንቅ ህልም ነው። እግዚአብሔር ድንቅ ያሳያችሁ ፕራታኮሲያ። ሁለተኛ ደግሞ እግዚአብሔር በልጁ ትልቅ ፕሮግራም አለውና ወንድሞቹ ሲቀየሩበት አምላክ ሌላ ደገመው። ሌላ አንድ ሰው መልእክት አለኝ። በትንሹ አገፉ፣ እግዚአብሔር ጫን ያለ ያመጣል። በትንሹ ዳራ ወጡ፣ እግዚአብሔር ሌላ ክብር ያመጣል። አትፍሪ፣ አትፍራ። እግዚአብሔር ካንተ ጋር ስላለ፣ እግዚአብሔር ካንቺ ጋር ስላለ ትንሿን እግዚአብሔር መስራት ሲጀምር ለተቆጡ ጠላት እግዚአብሔር ሌላ ክብር ያመጣል። ተቆጡ፣ ተናደዱ። እግዚአብሔር ደግሞ ሌላ ትልቅ አሳየው። ዮሴፍ ሆይ አትፍራ፣ ነገሩ ከኔ ዘንድ ነው፣ እንደሆነ አትቀጥልም። እኔ ባንተ ፕሮግራም አለኝ፣ የዘላለም አጀንዳ አለኝ። አንተ ከቤተሰቦች ልዩ ነህ፣ ማንም አይችልም። የሕልሙ ባለቤት እኔ ነኝ አለ። አንቺ ያየሽው ሕልም ባለቤቱ እግዚአብሔር ነው። ሕልምሽ ሳይፈጸም አትሞችም። ሕልምሽ ሳይፈጸም አትሞትም። የልጅነት ሕልምሽን እግዚአብሔር ከዚህ በኋላ ወደ ፍጻሜ ያመጣል። አትፍሪ። ኮጃ አዳጋሲያ ያየሽው ሕልም በልጅነትሽ ያሳየ ሕልም እንዴት ነው ያልከውን አምላክ እግዚአብሔር ከዚህ ማለዳ ጀምሮ በመለኮታዊ አሰራሩ ወደ ፍጻሜ ያፈጥነዋል። ሕልምሽ ይፈጥናል። ምን ሰምተሽ ነበር? ምን ሰምተ ነበር? ምን ተናግሮ ነበር? ዘግይቶብሃል፣ አርፍዶብሃል፣ ጊዜው አለፈ አልካይደል? ጊዜው አላለፈም። እግዚአብሔር እንደተናገረው፣ እግዚአብሔር እንዳለው፣ እግዚአብሔር በልጅነትሽ እንዳወራው የጠላትሽን ምክር ሰብሮ እነዛን ቀናተኞች ሐሳባቸውን ሰብረው አያልፍም አታልፍም ያሉትን አጥራቸውን ሰብረው እግዚአብሔር በሕይወትሽ ከዚህ በኋላ እንግዳ ነገር ያደርጋል። ኢየሱስ ያድናል። ሁለተኛ ትልቅ እግዚአብሔር ነገር አሳየው። ሁለተኛው ደግሞ ፀሐይ፣ ጨረቃ፣ 11 ከዋክብት በአንድ ላይ ሆኖ በዮሴፍ ፊት ቀና ደፋ እያሉ ይሰግዳሉ በሕልሙ። ይህን ሕልም ደግሞ አሁንም ማውራት አልነበረበትም። ተነሳ። በራሱ ላይ ብዙ ችግር የሚያመጣውን ሕልም አላወቀም። ሲነጋ ተነሳና ሌላ ሕልም አየዋለ። ምን አያሉት? ፀሐይ፣ ጨረቃ፣ 11 ከዋክብት ሲሰግዱልኝ አየዋለ። ነገሩ እንደማይቀር ነው፣ በእግዚአብሔር ዘንድ እንደተቆረጠ። እኔ መልእክት አለኝ። መንፈስ ቅዱስ በዚህ ሰዓት ለመንፈስ የሚናገረው ለአንድ ሰው እግዚአብሔር ተናግሮ እግዚአብሔር ብሎት እግዚአብሔር ብዙ አውርቶ የዘገየ ምን ሊሆን ያለ ሰው አለ፣ ቀርቷል እንደ የሚል ሰው አለ። እግዚአብሔር በዚህ ማለዳ ይናገራል። የልጅነት ሕልምሽ ማንም ሳይኖር በምድረ በዳ አምላክ ያወራሽ ዛሬ ባይመስልሽም በቅርቡ አካል ይለብሳል። ሕልሙ ሳይፈጸም አትሞችም። ነገሩ ሳይሆን አትሞትም። ነገሩን እግዚአብሔር ሳያሳካ አትሞትም። የተናገረው እግዚአብሔር ነውና ግራ ቀኙ እያየ ያንተ ነገር ከፍ ይላል። የሚወድ የሚጠላ እያየ የሚቀበል የማይቀበል እያየ ወዳጅ ዘመድ እያየ ነገርን እግዚአብሔር በአደባባይ ይሰራል። አንደ ይችላል በሉ። ይችላል። ያለ ደጋፊ ያከብራል። ያለ ደጋፊ ያነሳል። ያለ ደጋፊ ከፍ ያረጋል። ያለ ደጋፊ መንገድ ይቀዳል። ያለ ደጋፊ ያኖራል። ያለ ደጋፊ ከፍ ያረጋል። ማን አለኝ አትበል። ማን አለኝ አትበይ። ሰው የለኝም አትበል። እግዚአብሔር ብቻውን ያከብርሻል። ብቻውን ከፍ ያረጋል። ብቻውን መንገድ ይከፍታል። ቬላ ሱቫ አጋዳንዳ ስቂያንቹን ከፍ አድርጋችሁ ብቻውን ይሰራል በሉ። ይህን ትልቅ ሕልም ሲያይ ቁጥር 10 ላይ አባቱ ገሰጸው ይላል። አባቱ ራሱ ዝም በል፣ ምንድን ነው የምታየው? እኔና እናቴ ወንድሞች መተን በፊት እንሰግዳለን አለ። አንዴ አይቀርም አሉ።
ህልመኞች ዛሬ ለእናንተ መልእክት አለኝ። ግራ ቀኛችሁ ታጥሮ ነገር ግን ትልቅ ህልም አይታችሁ መንገድ ላይ ረዳት ያጣችሁ፣ መንገድ ላይ ተቸገራችሁ፣ ማን አለኝ እንዴት ያላችሁ፣ እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ፕሬስ አፍሪካንታ ሰምታችሁ አይታችሁ መከራ የበዛባችሁ፣ ረዳት ያጣችሁ፣ ሰው የሌላችሁ፣ ዙሪያ ጭር ብሎ እንዴት ነው አባ ያላችሁ፣ ነገሩ አይቀርም፣ ነገሩ አይቀርም። መጽሐፍ ሲናገር ለእስራኤል ቤት እግዚአብሔር ከተናገረው መልካም ነገር አንድም አልቀረም እንደተባለ ዛሬ መልእክት አለኝ። ከልጅነትሽ ጀምሮ እግዚአብሔር ከተናገረሽ አንድም አይቀርም። ቬልቶ ኮሶኮቶ ሰምተሽ ምድረ በዳ ሆኖብሻል፣ ሰምተሽ ተራራ ሆኖብሻል፣ ሰምተሽ ከብዶሻል፣ ሰምተሽ በሽታው ጸንቶብሻል፣ ሰምተሽ መከራ ነው። ነገር ግን እግዚአብሔር ከልጅነትሽ ወራት እስከ እውቀትሽ ወራት እስከ ዛሬ ካወራው አንድም ነገር አይቀርም። እግዚአብሔር ካወራልሽ፣ እግዚአብሔር ካወራልሽ ከሰማሽው መልካም ነገር አንድም አይቀርም። ወልሲጋ አቶጃንታ ስቀኛችሁን ከፍ አድርጋችሁ ለጠላት ተናገሩ። ጠላቴ ስማ በሉ። ከልጅነቴ እስከ እውቀቴ እግዚአብሔር ከነገረኝ አንድም ነገር አይቀርም። ዛሬ መርዶ ይስማ ጠላቲ፣ ዛሬ መርዶ ይስማ ጠላትሽ። እግዚአብሔር ከተናገረው ነገር አንድም አይቀርም። ኢሎፊጃንቶ ከሰማሽው ነገር፣ እግዚአብሔር ካወራው ነገር፣ እግዚአብሔር ብሎሻል አይደል? ተናግሮሻል አይደል? ሰምተሻል አይደል? መከራው በዛብሽ አይደል? ውጊያው በረታ አይደል? ዛሬ በዚህ ማለዳ እግዚአብሔር ቃል የተናገረ ነው። እግዚአብሔር ካወራው አንድም አይቀርም። የጠላትሽ ጡንቻ ጠንካራ ቢሆንም አብረው ተመካክረው መንገድሽን ቢዘጉም የሰማይ እጅ ከፍተዋል። የሰማይ እጅ ቀድማል። የሰማይ እጅ ያሳልፋል። የሰማይ እጅ ያዘምራል። የሰማይ እጅ ያስቃል። ቸከሲንዳ ሎራ ዲያናንቶ እሱ እግዚአብሔር ነው። እሱ እግዚአብሔር ነው። አንቺ የምታመልኪው፣ አንተ የምታመልከው የሰማይ የምድር ፈጣሪ ነገሮችን ካለመኖር ወደ መኖር በቃል ያመጣ የአብርሃም የይስሐቅ የያዕቆብ አምላክ ዛሬም ያንቺ አምላክ በጠላት ፊት ያዘምርሻል። ቬልቶኮሶ በጠላት ተፈልገሻል። በብዙ ጠላት ይዋጋሻል። ማንም ማያውቁ ያለብሽ እንደ ሊኖርት ያለሽ እግዚአብሔር ዘመንሽን ሙሉ ያረጋል። ቬልቶኮሶንቶ የፈራችሁ የደነገጣችሁ እንዴት ነው ያላችሁ እግዚአብሔር በእናንተና በጠላቶቻችሁ መካከል በዚህ ማለዳ ጣልቃ ገባ። የአንዳንድ ሰዎች ኪዳን በዚህ ማለዳ ይታደሳል። ከዚህ ማለዳ ባሮቶ ፎንቶ እኔ አላውቅም። ለአንድ ሰው የሄደ ምርኮ ይመለሳል። ከእጁ የወጣ ምርኮ ይመለሳል። ጠላት የነጠቀው ምርኮ ይመለሳል። ወልታ አሱፋ ጋዳን አንዳ ወራ ሱፋ ራዲያ ማን አለኝ አትበል፣ ማን አለኝ አትበይ። የምታመልኪው የአባቶችሽ አምላክ የአብርሃም የይስሐቅ ያዕቆብ አምላክ ዳንኤልን ከአንበሶች አፍ ያስተፋው አምላክ ሲድራቅ ሚሳቅ አብደናጎን ከእሳት ያስመለጠው አምላክ ሰከንዳ ፕራዲጋስ በነ ሙሴ ፊት የኤርትራን ባህር ለሁለት የከፈለው አምላክ ከዚህ ማለዳ ጀምሮ ከፊትሽ ያልፋል፣ ከፊት ያልፋል። እኔ አላውቅም። ለአንድ ሰው የቀን ጨለማ ይበራል ይላል ብራታኮ። ለአንድ ሰው የቀን አሁን ለብዙዎች ብርሃን ነው። ለአንድ ሰው የቀን ጨለማ የሆነ ችግር አለ። የበዛ ችግር ላይ የእግዚአብሔርን ብርሃን በርቶበታል። ዊና ጎሶፋንዳ ስትወጪ ስትገቢ አይምሮሽ በጥያቄ ተይዟል። እንዴት ብለሻል? አንቺ ለአንድ ሰው ከፊት የዝማሬ ሜዳ አለ ይለኛል። ቸኮሶንዶ ዝም ብለሽ ዘምሪ፣ ዝም ብለሽ አምልኪ፣ አምላክሽን ፍሪ። ከፊትሽ ሰፊ የዝማሬ ሜዳ አለ፣ ሰፊ የአምልኮ ሜዳ አለ። የሄደው ምርኮ ተመልሶ የተናገረው በእጅሽ ገፍቶ
አምላክ እግዚአብሔር ሁሉም ፈጽሞ አምላኬ አምላክ ብለሽ ዘመድ ወዳጅ ጠርተሽ የምስጋና ሜዳ ከፊትሽ አለ። አንዴ አይቀርም በሉ። ምገርማችሁ ቁጥር 11ኛው ላይ ጌታ ይባርካችሁ። ወንድሞቹ ቀኑበት ይላል። አንድ ሰው ከዚህ በኋላ የሚያስቀና ነገር ከሰማይ ይለቀቅለታል። ወንድሞቹ እኮ ናቸው። በሚያየው ህልም ወንድሞቹ ቀኑበት። ቅናት መጥፎ ነው። የቅናት መንፈስ የሚባለው መንፈስ ሰው ውስጥ ከገባ አደገኛ ነው። ስለዚህ ወንድማቸው የመግደል ፕሮግራም ያዙ። ጊዜና አጋጣሚ ፈለጉ። አንድ ቀን ዮሴፍ ፊታቸውን አይቶ ማወቅ ነበረበት። አልነቃ። አባቱ የዋህ ነው። እነሱ በጎችን ይዘው ወደ በረሃ ከሄዱ በኋላ እስቲ ስንቅ ይዘህ ወንድሞችን ለማየት ሂዳለሁ። መሄድ አልነበረበትም። አባቱን ሰማና ስንቅ ይዘው ወጣ። በምድረ በዳ ሲቅበዘበዝ አንድ ሰው አየ። ምን ትፈልጋለህ አሉ። ወንድሞችን ይፈልጋለሁ አለ። በእነሱ ውስጥ ያለውን አያውቅም። እነሱ የያዙት ሌላ ፕሮግራም ነው። ባንቺ ላይ የተያዘ ስውር ፕሮግራም ዛሬ ይደፋል። ስውር ፕሮግራም ይዘው ነገር ግን አብረው ይወጣሉ፣ አብረው ይገባሉ። ጊዜና አጋጣሚ ይዘዋል፣ ነገር ግን ዝም ብሎ ያወራሉ፣ ያስመስላሉ። ያስመሳዮችን መንገድ በዚህ ማለዳ እግዚአብሔር ይዘጋል። እያስደገሙብሽ ውድቀትሽን እየናፈቁ ጉድጓድ እየማሱ ሰላም ይመስሉ የሰላም ሰዎች ባልታፌንያ ጌታ እንዲለኛል መንገዳቸውን ዘጋለሁ ይላል። ባንቺና በእነሱ መካከል መንፈስ ቅዱስ ገደብ ያደርጋል። ላያገኙሽ እግዚአብሔር መንገዳቸውን ይዘጋል። ጂኖ ሳቬንታ አላቶ ማነው የምታመን? ለአንድ ሰው ከሰማይ እኮ መልእክት ይመጣል። ለማጥፋት እቅድ ይዘው ፕራታኬናንታ ይቦራዲያሶ ብቻላቸው መርዝ አብልተው ለመግደል እቅድ ተይዞ ነገር ግን የአምላክ ጥንቃቄ በዝተው ከእጃቸው አልገባ ስላልክ የሚናደዱ የሚቆጡ ሰላም ይመስሉ አጋጣሚ የሚፈልጉ ዛሬ እግዚአብሔር ጣልቃ ገባ። አንዴ ይችላል በሉ። እናንተም እግዚአብሔርን አምላካችሁን ታመልኩታላችሁ፣ እርሱም እህልና ውሃይን ይባርካል። በሽታንም ከመካከል አርቃለሁ፣ በምድርህም መካን ወይም የምትጨነግፍ አትሆንም፣ የዕድሜንም ቁጥር ይሞላለሁ። ቸካሶፋ እኔ አላውቅም። ለአንድ ሰው ዕድሜ ይረዝማል። ኤሎ ታጋሲያ የእግዚአብሔር መንፈስ ነው የሚለኝ። ኤል ቃል ይሰጥና መንፈስ ቅዱስ ለአንድ ሰው ጠላት አለቀ አበቃ ባለው ላይ እግዚአብሔር ዕድሜ ይቀጥላል። እስቲ ያለ ዋዛ አልሞትም በሉ። ጠላት እንዳሰበው አልሆንም በሉ። ጂዶፋ አታካሲያ ያልተጠበቀ ያላሰብሽው ክፉ ድግስ ተደግሶብሻል። የጌታ መንፈስ በዚህ ማለዳ ድግሱን ደፍቶታል። ተደፋ በሉ። ያኖርሻል፣ ያኖርሃል። አቼኖ እኔ እንዲህ ስል አንድ ሰው እንዲህ ይላል፣ እንዴት ነው የሚኖረው ይላል መጽሐፍ። እንዲህ ይላል፣ መኖሪያ የዘላለም አምላክ ነው። ሄይ መኖሪያ የዘላለም አምላክ ነው። የዘላለምም ክንዶች ካንተ በታች ናቸው። አንቺ መኖሪያ ገንዘብ አይደለም፣ መኖሪያ ደሞዝ አይደለም። በምን ያላችሁ ለእናንተ መልእክት ነው። መኖሪያሽ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። ሰማይ ክፍት ነው። ኢየሱስ ያድናል። ቀኑበት። ከዛ ስንቁን ይዞ ስመጣ ከሩቅ አዩና ክፉ ምክር መከሩ። ያ ባለ ሕልም ይሄው መጣ አሉ። ሕልመኛ ከሆናችሁ በጥንቃቄ ውጡ፣ በጥንቃቄ ግቡ። ዙሪያችሁን ሰልሉ። ዝም ብላችሁ እንደ ማንም ሰው ዘው አትበሉ። ሕልመኛ ብዙ ጠላት አለበት። የእግዚአብሔር አጀንዳ በሕይወታችሁ ካለ እሱ ያየውን አይታችሁ ከወጣችሁ ብዙ ጠላት ይጠብቃችኋል። ስለዚህ በጥንቃቄ ውጡ፣ በጥንቃቄ ገቡ። ወዳጅና ጠላትን ለዩ። ለይታችሁ ካልተራመዳችሁ አደጋ ነው። አለየ ወንድሞቹን ትክክለኛ ወንድም እንደሆኑ አሰበ። ሲሄዱ ግን ተቀይረው ተገኙ። ከሩቅ ስመጣ አበሩበት። ኑ እንግደለው አሉ። እንግደለው
ቅድም ብያለሁ። የእግዚአብሔር ፕሮግራም ካለባችሁ በሕይወታችሁ ላይ ነው ጠላት እንዳትኖሩ ትፈልጋላችሁ። እግዚአብሔር ፕሮግራም ኖራችሁ ድል እንዳታገኙ እናንተ መምታት ይፈልጋል። ኑ እንግደለው፣ በዚህ ጫካ ባለው በአንድ ጉድጓድ እንጣለው፣ ከሕልሞቹም የሚሆነውን እናያለን አሉ። ሕልሙ ባለቤት አለው፣ አሳልፎ አይሰጥም። የሕልሙ ባለቤት ዮሴፍ ሳይሆን የሕልሙ ባለቤት እግዚአብሔር ነው። አንቺ ያየሽው ሕልም እኮ ባለቤት አለው። አትጠራጠሪ፣ አትፍሪ። ትልቅ ነገር አይተሻል፣ ሰው አተሻል፣ በጀት አተሻል፣ ሁኔታው ከበደ። የሕልሙ ባለቤት ጊዜ የጠበቀ ነው። ጊዜው ሲደርስ እግዚአብሔር ታምር ሰርቶ ያስቀጥልሻል። ጌታ ጊዜ ይጠብቃል። እኔ አላውቅም፣ በዚህ ጉባኤ መካከል ሕልመኞች አሉ። እግዚአብሔር የራሱን ጊዜ ይጠብቃል። ብዙ ሰምታችሁ ብዙ እግዚአብሔር ተናግሯችሁ ነገር የተዘጋባችሁ ጥያቄ ውስጥ የገባችሁ አትፍሩ፣ እግዚአብሔር ይመጣል። ጥቂት ታገሺ፣ ጥቂት ታገስ፣ እግዚአብሔር ሊያስቅሽ ይመጣል። እዛ በኋላ ዮሴፍ አላሰበም። ሲደርስ ያዙና በልብሱ ይቆጡ ነበር። ከዚህ በፊት ልብሱ በጣም በብዙ ህብር ያጌጠች ልብስ ናት። አባቱ ስለሚወደው በሽምግልናው ከሚወዳት ከራሔል ስለወለደው በጣም ስለሳሳለት በውድ ደስቶለት ነበር። በልብሱ ተቆጡ። ጫካታ እኔ አላውቅም፣ በአንድ ሰው ጸጋ ላይ የተቆጣ መንፈስ ዛሬ ይወጋል። ገኖች ቃል አይደለም መገለጥ ነው። እግዚአብሔር በቃሉ መገለጥ እየላከ ነው። አትፍሪ። ማንም በማያውቅ ባት ተቀብተሻል። አሁን ስፍራ ተሻል። ጊዜ እየተጠባበቅሽ ነው። ባይመችም አያለው ብለሻል። ተወራርደሻል። የእግዚአብሔር ጊዜ እየፈጠነ ነው። አንድ አይቀርም በሉ። እግዚአብሔር ይመጣል። አይቀርም። መንፈስ ዛሬ ተቆጣጥሮኛል። የእግዚአብሔር መንፈስ ይናገረኛል። አንድ ሰው ሰብሮ ይወጣል። ዘልታካሱ ፕራጀንዳ ሄሎ ፕራዲጋስ በኃያላን ፊት የሚገለጥ አንድ ሰው አለ። አንድ ይችላል በሉ። ከኔ ጋር ያለው በሉ እግዚአብሔር ነው በሉ። እንደ ፈራሽ እኮ አይሆንም። አንቺ ጋር እኮ ያለው እግዚአብሔር ነው። ባይታይሽም እየመራሽ ነው። አትፍሪ። ብራቲኖካ አልቫኒያሶ እግዚአብሔር ለትልቅ ነገር አጭቶሻል። አንቺም ሰምተሻል። ነገሩ ግን አሁን አፕሳይድ ዳውን ሆነዋል። እግዚአብሔር አምላክሽ ግን በዚህ ማለዳ ይናገራል። በቅርቡ ባንቺ ጉዳይ ጣልቃሽ ይገባል። እጠበቅሽው ሌላ እየሆነ ያለው ሌላ። የምትወጂ ሁሉ እኮ ጀርባ ሰጥቶሻል አይደል? በቃ አይለዩም ያልሻቸው ሁሉ ተለዩ አይደል? ብቻውን የመራሽ ነው አይደል? እሱ አሁንም ብቻውን ይመራሻል። አሁንም ብቻውን እስከ ጥግ ያራምድሻል። ፈጽሞ ለአንድ አፍታ አይጥልህም። ያዙት። ዮሴፍን ሲቀርብ እንደፈለጉ አንዱን ለአንዱ ያቀብላል። በጥፊ ይመታሉ። አንዱን ለአንዱ ወዲያ ያቀብላል። መጽሐፍ በ42ኛው ምዕራፍ ላይ ዮሴፍ ጋር ሄዱና አላወቁም። በምድር ሁሉ ላይ ራብ ከሆነ በኋላ የሕልሙ ባለቤት እሱ ኤልሻዳይ ነውና በከነአን ምድር ወተትና ማር በሚታፈሰው ምድር የነሱ ግብ ነው ይሄን ራብ ያመጣው። ወንድማቸው ሽጣው ከዛ በኋላ እንዲህ አለው፣ አውሬ በላው ብለው በልብሱ ላይ የፍየል አውራ አርደው ደም ቀብተው አባታቸው ለዘመናት ሲያስለቅሱ ነበር። ግፋቸው ነበር እና በምድር ሁሉ ራብ ሲሆን አምላካቸው እግዚአብሔር ደግሞ ልጁን ዮሴፍን በግብፅ ምድር ላይ ማንም ባይኖር ጠያቂ ባይኖር በራሱ ጊዜ ሰው የለኝም ላላችሁ ይሄ መልእክት ነው። ማንም በሌለበት ሰው ምድር ላይ ምንም ባልሰራበት ታስሮ ግዞት በት ወርዶ ለ13 ዓመት እያለቀሰ ያለ ድንገት ለግብፅ ንጉሥ ሕልም ሰጠና ለሕልሙ ፈጂ ታጣ። አንዱ ደግሞ እንዲያለ የወይን ጠጅ አሳላፊዎች አለቃ ዮሴፍ ሕልሙን ፈቶ ከዚህ በፊት ሄዶ ስራ ይዞ ነበርና አንድ ዕብራዊ በግዞት ቤት ታስሮ አለ። እሱ ንጉሥ ሆይ ላንተ አስፈላጊ ነው አለ። ይሄ በዚህ ሰዓት ይሄን ሕልም መፍታት የሚችል እሱ ነው ተባለ። አንድ እግዚአብሔር መንገድ አለው በሉ። አንድ ነፍሴ ሆይ በሉ በእግዚአብሔር ታመኝ። ሰው ባይኖርም እግዚአብሔር መንገድ አለው። ማንም ረዳሽ ባይኖር ዙሪያሽ ምድረ በዳ ቢሆን ያመለክሽው አምላክ መንገድ አለው። መንገድ አለው። ዮሴፍ ታስሮ ባለበት ስሙ እኮ ተጠርቶ አይታወቅም። ሰው አገር ነው። አንድ ዘመድ የለውም። ታስሮ አንድ ሰው እስከዛሬ አልጠየቀው። የመጨረሻ የክብር ዘመን ሲመጣ
ጥሪ ከግብጽ ንጉስ ከፈርዖን መጣ። ከዛ በኋላ እንደ ማንኛውም ሰው ለመጀመሪያ ጊዜ ዮሴፍ ያዕቆብ የሚል ጥሪ ተሰማ። ዮሴፍ ያዕቆብ በ13 ዓመት እግዚአብሔር ከዚህ በኋላ ድንገት ስምሽን በአደባባይ ከፍ ያደርጋል። እስከ ዛሬ ስምሽ ተሰውሯል አይደል? ስምሽን ጠላት ደብቀዋል አይደል? ሲያቶኮቶ ለአንድ ሰው የክብር ዘመን ይመጣል። ተጠራ። ዮሴፍ ሲወጣ ማይታወቅ ሰው ነው። የክብር ሰዎች ናቸው። ከቤተ መንግስት መጥተዋል። ማን ፈለገ ሲባል የግብጽ ንጉስ ፈርዖን ፈልጎሃል ተባለ። እግዚአብሔር ይችላል በሉ። ጥያቄው ስለገባችሁ ከየት እርዳታ ይምጣላላችሁ? ዳዊት አንድ እንዲያለ ተቸግሮ በጣም እግዚአብሔር ተናግሮታል። ትልቅ ፕሮግራም እንዳለው ሰምቷል። ነገር ግን መከራው በዝቷል። ዳዊት ለእርዳታ ግራ ቀኝ አየ፣ ታላላቆች ጋር አየ፣ አልመጣም። እርዳታ ከማንም የለም። እንዲያለ አይኖቼን ወደ ተራሮች አነሳዋል፣ ረዳቴ ከወዴት ይምጣል? ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ለአንድ ሰው በዚህ ማለዳ መልእክት መጥቶለታል። ለአንቺ ዘንድሮ እርዳታ ከሰማይ ይመጣል። ሰውን ጠብቀሽ እርዳታ አልመጣም። አሉ የተባሉትን ጠብቀሽ፣ ተስፋ ያረግሻቸውን ጠብቀሽ እርዳታ አጣሽ አይደል? ዘንድሮ እርዳታ ከላይ ይሆናል። አንቺን የሚረዳ እግዚአብሔር ብቻ ነው። ድንገት ተጠራ። ምንድነው ተፈልገሃል ተባለ። ሄደ ገባ። ከዛ በኋላ ህልሙን ፈታ። ፈርዖን እንዲያለ ካንተ ብሊ ሰው የለምና በመንግስት ላይ ሁለተኛ ሰው ሆነ ትሾማለህ። ሁለት ጊዜ ልብስ ተገፏል። አንደኛ በወንድሞቹ ተገፏል፣ ሁለተኛ በጲጥፋራ ሚስት ተገፏል። አሁን ዘመን ጠብቆ እሱ ጽድቅ ቅድስናው ስለጠበቀ እግዚአብሔር የንጉስ ካባ መጣ። አትፍሪ፣ እግዚአብሔር ታማኝ ነው። እግዚአብሔር ቃል አይበላም። አትፍሪ፣ እግዚአብሔር ጊዜ ጠብቆ ይመጣል። የራሱን ዘመን ጠብቆ እግዚአብሔር ሁለት ጊዜ በግፍ ልብስ ተገፎ ዮሴፍ ወደ ወይን ቤት የወደቀው ማታ ማታ ዘሮቹ ያለበሱ በዘር ላይ ያልመጣ ክብር በአንድ ሰው ላይ ይመጣል። በማንም ዘሩ ያለበሰ የንጉስ ካባ ዮሴፍ ድንገት የንጉስ ካባ አረገ። የንጉስ ዘውድ በራሱ ላይ፣ የንጉስ ቀለበት በእጁ ላይ። ከዛ በኋላ ሁለተኛው የንጉስ ፈረገላ መጣ። ከዘመናት በኋላ የጥጋቡ ዓመት 7ቱ ካለቀ በኋላ የራቡ 2ቱ ዓመት ሲያልቅ ወንድሞቹ ዶንያ ተሸክመው መጡ። ኧረ ተገፋ፣ የሚገፋ ሰው ይቀየራል። ችግር የለም። የሚገፉ አይቀየሩም፣ የሚገፉ ይቀየራሉ። መጡ። ጆንያ ተሸክመው 10 ሆነው መጡና ከሌሎች ጋር ገቡ። አላወቁም። የንጉስ ካባ የለበሰ ወፍሮ ወዛም የሆነ በጣም የሚያምር ትልቅ ግዙፍ በግብጽ ዙፋን ላይ ቁጭ ያለ የግብጽ ጌታ ያያሉ። ከዚህ በኋላ ጌታው እርዳን እያሉ ቀና ደፋ አሉ። እርዳን ያኔ እኮ እንዲህ አሉ፣ ከህልሞቹ የሚሆነውን እናያለን አሉ። የህልሙ ባለቤት እግዚአብሔር ስለሆነ ብቻውን አሸንፎ ሳያውቁ መጡና ቀና አሉ፣ ደፋ አሉ። ዮሴፍ አየ፣ አወቃቸው ይላል። ሃሌሉያ! አንዴ ይችላል በሉ። አልተቀየሩ፣ ያው ናቸው። ዮሴፍ ወዛዝቶ፣ ዮሴፍ ተቀይሮ፣ ወንበር ሁሉ ተቀይሮ እግዚአብሔር ታማኝ ስለሆነ አንቺ ህልም አይተሽ ህልሙ እንዳይፈጸም አሰብሽ አይደል? የህልሙ ባለቤት ከዚህ ቃል በኋላ ህልሙን ያፈጥነዋል። እስቲ ህልሜ ይፈጥናል በሉ። የአንድ ሰው ህልም መንገድ አይቀርም። ትልቅ ህልም ያላችሁ የመስራት ህልም፣ የመቀየር ህልም፣ የመማር ህልም፣ የማግባት ህልም፣ የማገልገል ህልም፣ ትልቅ የአገር የመምራት ህልም፣ ቤተክርስቲያን የመምራት ህልም ያላችሁ መልእክቱ ለእናንተ ነው። የህልሙ ባለቤት ወደ ፍጻሜ ያፈጥነዋል። ህልምሽ መንገድ አይቀርም። ህልም መንገድ አይቀርም። እዛ ቀና ደፋ አሉ፣ ሰገዱለት። ዮሴፍ አወቃቸው። ከዛ በኋላ እያወቀ እንዲያለ ከየት መጣችሁ? እኛ ከከነዓን ምድር የአንድ አባት ልጆች ነን አሉ። አይደላችሁም፣ ምድሪቱን ልትሰልሉ መጥታችኋል። የምድሪቱን ራቁትነት ለማየት መጥታችኋል። አይደለንም ጌታ ሆይ አሉ። ጌታ ይባረክ። እግዚአብሔር ጠላት እስከማይነቃ አንድን ሰው ታሪኩን ይቀይራል። እግዚአብሔር ሲነቀል ለውጥ በአንድ ሰው ህይወት ያደርጋል።
አልነቁም። ሙሉ በሙሉ ተቀይሯል። የምድሪቱን ራቁትነት ልታዩ መታችኋልና ወንጀለኞች ናችኋል። አይደለንም። እኛ በከነዓን ምድር የአንድ አባት ልጆች ነን። እኛ 12 ነበርን። አንዱ ታናሻችን ከአባቱ ጋር ነው። የሱ ታላቅ ስለጠፋ አባቱ እሱን አለቅ ብሏል። የሱ ታላቅ የለም ጠፍቷል። እኛ እውነተኞች ነን። ዘንድሮ ምስጢር ይገለጣል። አትፍራ። ዘንድሮ እግዚአብሔር እውነትን ከውሸት ይለያል። አጭበርባሪን ከእውነተኛ ይለያል። እግዚአብሔር መለኮታዊ ስራ ይሰራል። እግዚአብሔር አምላክ መሆኑን ከዚህ በኋላ አንድ ሰው በአደባባይ ይመሰክራል።